እኔ በራሴ ቆሜ መታመሜን አለመታመሜን መመስከር መቻል አለብኝ። እኔ ፋላሲ ነው። ጸሐፊው ቅዱስ ጳውሎስ እንደሆነ ነገርኩህ እኮ። ኤግዛምፕል ነው የሰጠው እኮ ታማል ማለት አይደለም ሀቢቢ፣ እንደዛ እንዳታስበው እያልኩ ያለሁት ተያይዘን ገደል እንግባ ነገር ነው። አይ እንደዛ ከሆነ ቁርአንም እንደዛ ነው አልክ። ጳውሎስ ጸሐፊ ጳውሎስ የዕብራውያንን ደብዳቤ መናገሩና መጻፉን የሚያሳይ ማስረጃ ስጠኝ አልኩ። የለም ራሱ ፈርስት ሴንቸሪ ላይ ፕራይመሪ ሶርስ ስጠኝ እስቲ ብዬ ብልህ የለም። እኛ ግን ቁርአን የሚጽፉ ጸሐፊዎች ነበሯቸው። ረሱል ሰለላሁ ዐለይሂ ወሰለም ወደ 48 የሚደርሱ ጸሐፊዎች ነበሯቸው። ያንን ሐዲስ ላይ ማግኘት እንችላለን። ሶርሳችን ቁርአንና ሐዲስ ስለሆነ ማለት ነው። አንተ ደግሞ ፈርስት ሴንቸሪ ላይ ያለ ትራዲሽናሊ በትውፊት ደረጃ የተቀመጠ ነገር ካለ ጳውሎስ እንደመጻፈ የሚያሳይ ማስረጃ ይሄው ብለህ መስጠት አለብህ። ካልሆነ ግን ተያይዘን እንግባ ተያይዘን እንለቅ ነገር ነው የሚመስለው። ሲዩሜ እሺ፣ ለማንኛውም አጥናው። አመሰግናለሁ። የሰጠውን አሳይመንት አጥናቸው። እናመሰግናለን። በቃ ጎበዝ። ተያይዘን እንለቅ ተያይዘን ገደል እንገባታለን እንጂ ማንም ከማንም አይተርፍም ነው። ተያይዘን እናልቃታለን። ኡስታዝ ጀማል ወይ ኡስታዝ ተያይዘን እናልቃታለን እንጂ እንደዛ ነው። ያማል አይደል? አንተም ያማሃል አይደል? አንተ እኮ ያማሃል፣ አንተም ያማሃል አይባልም። የማያመው ሰው አያመኝም ነው የሚለው። ዋርኒንግ እየሰጠኝ ነው ስልኬ። ሪፖርት አታደርጉብኝ ክርስቲያኖች። ኮፕሊንክ እናድርግ። እሺ ዋርሊንክ ያለ ነው ልጆች፣ ይኸው ለእኔም እያሳየኝ ነው። ቶሎ ቶሎ በሉ። ዋርኒንግ እየሰጠኝ ነው። ጨለመብኝ። ምንድን ነው? ምን ሲሆን ነው? ሙታጀማል ይሰማል? ድምጼ ይሰማል ኡስታዝ? አይ ሪፖርትም ሊሆን ይችላል። ሁለተኛ ኮፕሊንክ በደንብ ካልተደረገ ዋርሊንክ ይሰጣል እና ግፍት የሚሰጥ የቲክቶክ ምልክት ገስት ላይ ጥቁር ነው እንትን የሚለው ይመለሳል ኡስታዝ። የኮፕሊንክ በደንብ እያደረጉ ነው። ኮፕሊንክ እናድርግ። ኦኬ ኢንሻአላህ። በቃ ስለማይታየኝ ሰው አስገባ። ምልክት የቲክቶክ ምልክቱን ጊፍት ስጡት። እሱ ባራ ሊያወጣል የሆነ ሰው አለ። ኡስታዝ ጀማል ወይ ኡስታዝ? እሺ ያስገባል። የሚሰማ ከሆነ ሰው አስገባልኝ። ይሰማል። እሺ መርሃባ። ይሽከረከራል። የሆነ ነገር ደግሞ መጥቶ ፕሮሰስ እያደረገ ነው። ኡስታዝ ክርስቲያን የለም ሙስሊም ግባክ ጥያቄ ያላቸው በትምህርቱ ላይ ቢሆን ጥሩ ነው። በዚህ በስህደት ዙሪያ ላይ ጥያቄ ቢኖራቸው ጥሩ ነው። አንድ ወጥ የሆነ ነገር ቢማሩ የሆነ ነገር ይዘው ጨምቀው የሆነ ነገር ይዘው ይሄዳሉ ብዬ ነው የማስበው። ለማንኛውም እሺ ጥያቄያቸውን ከጨረሱ ወደ ሌላ ነገር መሄድ እንችላለን። ገብቷል። ሄኔ የሚለው ሙስሊም አይደለም። ኦኬ ያውራኝ እንግዲህ ማን እንደሆነ አላወኩም። ማን የሚባል ስሙ ሄኖክ ነው መሰለኝ። ሄኒ ነው የሚለው። ኦኬ ሄኖክ። ኦኬ ሄኖክ ይሰማል? እያስቸገረኝ ነው። ምናልባት የምሰማ ከሆነ እሰማለሁ። በመሀል ልቆራረጥ እችላለሁ። ኔትወርኩ ትንሽ አስቸጋሪ ነው። ኦኬ እኔም አሁን እያስቸገረኝ ነው ያለው። ሞክር እስቲ
አይ ቲንክ እየተሰማኝ ነው ያንተ። ያንተም ትንሽ ማለት የተቆራረጠም ቢሆን ይሰማኛል። ግን አንድ ጥያቄ ነበረኝ ማለት መጠየቅ ቢቻል ማለት ነው። ይቻላል፣ ጠይቅ፣ ችግር የለም። እሺ ማለት ከዚሁ ከርዕሱ የተያያዘ ነው በእርግጥና እናንተ ለአንድ ለአላህ ብቻ ነው የምትሰግዱት አይደል? አሁን ላይ አዎ ማለት እኮ የአላህ ባህሪ ይቀያየራል ማለት ነው። ከዚህ በፊት ለሰዋይ ጥንት የአክብሮት ስግደት ይፈቀድ ነበር እና ቁርአን ሲወርድ ግን ተከለከለ ማለት ነው። ወደ አልተፈለገ ነገር እንዳይሄድ ማለት ነው። ምክንያቱም የአክብሮቱን ስግደት ሰዎች የአምልኮ ስግደት ማድረግ ጀመሩ ማለት ነው። የአክብሮት ስግደትና የአምልኮ ስግደት የሚባሉ ነገሮች በጥንት ጊዜ ቁርአን ከመውረዱ በፊት እንደነበረ ቁርአንም ይናገራል። ልዩነቱ ምንድነው? የአክብሮት ስግደት ሳገኘ እጅ መንሳት ነው። ራሱ ማክበሬን ለማሳየት ነው የምጠቀመው የነበረው። እንዴ ዋሂድ ይቅርታ፣ የኔ ጥያቄ ድሮ እንደሚሰገድ ነገርከኝ። አሁን ላይ ግን ቁርአን ከወረደ በኋላ እንደማይቻል ነገርከኝ። ተከለከለ። ስለዚህ የአላህ ባህሪ ሁለት ነው ልንል እንችላለን ማለት አንድ ቦታ ላይ ሳይሆን ህግጋት ነው። ባህሪ ሳይሆን ህግጋት። ባህሪና ህግጋትን ለያ። ለምሳሌ እኔ አሁን ህግ አለ ልበልህ፣ ህግ አለ ለልጆች ያወጣሁት ህግ አለ ለምሳሌ። ስለዚህ የሆነ ቦታ ላይ ህፃን እያሉ ስገዱልኝ የሆነ ቦታ ላይ ህግና ባህሪ ነው። ህግና ባህሪ ለያ። አሁን ተሳስተሃል። የተሳሳትከው ምንድነው? ባህሪና ህግን መለየት መቻል አለብህ። ህግ አሁን ለምሳሌ ህፃን ልጅ እያሉ ከአንድ ላይ 4 መቀነስ አይቻልም ብዬ ብናገር፣ ከዛ በኋላ ደግሞ ከአንድ ላይ 4 መቀነስ አይቻልም ብዬ ነገርኳቸው ሳስተምራቸው። ከዛ ላይ ከአራተኛ ክፍል ሲገቡ ትሪጊው ምንድነው ስለ ኢንቲጀር ኮንሴፕት ነገርኳቸውና ከአንድ ላይ የኔጌቲቭ ኮንሴፕት ነገርኳቸውና ከአንድ ላይ 4 መቀነስ እችላለሁ አልኩኝ። የኔ ባህሪ ተቀያይሯል ነው የሚባለው ወይስ ህጉ ነው የቀየርኩት? በዚህ በሰጠኝ ምሳሌ ከሆነ እንደዛ ነው ሊሆን የሚችለው። ግን ስለዚህ ህጉ ባህሪ አይደለም። ባህሪ ማለት ምንድን ነው? እስቲ ንገረኝ። ባህሪ እስቲ በእንግሊዝኛ አድርግልኝ። ባህሪ ማለት ስትፈልግ ባህሪ ማለት ለምሳሌ የአላህ ባህሪ ካየ ነው ማለት ነው። አንድ ነው። ምንድን ነው? አይ ባህሪ ማለት ምን ማለት ነው? እስቲ ንገረኝ በአማርኛና በእንግሊዝኛና በፈለከው ቋንቋ አድርገህ ባህሪ የሚለውን ነገር ባህሪ ማለት በአጠቃላይ የማይቀየር ነው ለዘላለም አይደለም። ባህሪ ማለት አይደለም። ባህሪ አይቀየርም ማለትና ባህሪ የማይቀየር ነው ማለት ይለያያል። ባህሪ አይቀየርም ማለት ልክ ነህ። ባህሪ ግን ምን ማለት ነው? አልገባኝም እስካሁን። መልሰህ እየጠየቀኝ ነው ዋሂድ። ግን ማለት የጠየኩህን ጥያቄ መልሰህ ነው ስላልገባኝ ነው። ምክንያቱም ባህሪ የሚለው ነገር ህግ ከተቀየረ ማለት ባህሪ ተቀየረ የሚለውን ነገር እንዴት አመጣኸው? ስለዚህ ባህሪ ማለት ምን ማለት ነው የሚለው ነገር ማወቅ ፈለግኩኝ። አትሪቢዩት ማለት ነው? ኤሰንስ ማለት ነው? ምንድን ነው ባህሪ ስትለህ? ባህሪ እንዴት ብዬ ላስረዳ? ማለት ያው ጥያቄ ኤሰንስ ኖ አይደለም ማለት አይደለም። እንትን ነው ዝም ብሎ ሎጂካል ፋላሲ ነው እየሰራ ያለው። ለዛ ነው ስላልገባኝ እኮ ነው። አንድ ህግ መቀየሩ ባህሪውን ያስቀይረዋል የሚለውን መስፈርት ከየት ነው ያመጣኸው? በጣም ጥሩ። አሁን መጣልኝ። ወደ እኔ ጥያቄ ነው እየመጣልኝ ያለው። ለምሳሌ እዚህ ጋር አምልኩኝ፣ እዚህ ጋር ስገዱልኝ ካለ አላህ ሁለት ባህሪ ነው ያለው ልንል እንችላለን ብዬ ነው መጀመሪያ የጠየቁ። አንተ ግን ምን አልከኝ? ስህተት ነው ብዬ የምልህ ለምሳሌ የአክብሮት ስግደት የሚባለው ነገር ለሰዎች የተፈቀደ ነበረ። ከዛ በኋላ ቁርአን በወረደበት ሰዓት ላይ የአክብሮቱን ስግደት ወዳልተፈለገ ነገር ሲያደርጉ ተከለከለ ማለት ነው። ጥንት የነበሩ ነገሮች ቁርአን ሲመጣ የተከለከሉ ነገሮች አሉ። ለምሳሌ ወንድና ሴት ሲገናኙ መጨባበጥ፣ መሳሳም ማንኛውም ሰው ይቻል ነበረ ቁርአን ከመውረዱ በፊት። ቁርአን ሲወርድ ግን ያ ነገር ተከልክሏል። አንድ ሰው ሊያገባት የሚችላትን ሴት እስካላገባት ድረስ መጨባበጥም መሳሳምም የተከለከለ ነው በኢስላም። ያውን ባህሪውን ቀየረ ማለት አይደለም። ጥንት ከተፈቀደ ማለት በኋላ ላይ የተከለከለ ማለት እንደዛ ማለት አይደለም። ልክ እንደዛ ካልክ እግዚአብሔርን ባህሪው ይቀያየራል ልልህ እችላለሁ። ለምን ሲባል አንድ ሰው መፍታት ሲፈልግ የፍቻዋን ጽፈት ሰጥቶ መፍታት ይችላል። ነገር ግን አዲስ ኪዳን ላይ ስትመጣ ግን አንድ ሰው ግን ያለ ዝሙት ምክንያት ሚስቱን መፍታት አይችልም ይላል። ስለዚህ እግዚአብሔር ባህሪው ይቀያየራል ማለት ነው።
ዮሐንስ ራእይ ላይ አይ ቲንክ ሁለት ቦታ ላስታውሰውን ቨርሱን መልአኩ ለመልአኩ ሊሰግድለት ሲል መልአኩ እንዳትሰግድልኝ ብሎታል አይደል? እሱ ኢንሲደንት ታዲያ እንዴት ነው? በዛ ጋር መቼስ ሊያመልከው አይደለም ሊያከብረው ነው። ስለዚህ ይሄ መልአክ ራሱ የአክብሮትን ከከለከለ እነሱ እንዴት ነው እያረጉ ያሉት የሚለው ነው የኔ ጥያቄ። ናት ለኛ አትስገድ ነው ያለው እኮ መልአኩ ቡካቸው ላይ አትስገዱልኝ አትስገድልኝ እያለው ያንን አካል እንዴት ነው እነሱ የአክብሮት እየሰገድን ነው ያሉት ነው? ትህትናን ነው የሚያሳየው። ሁለቴ እንዴት ይለዋል ስታስቢው? ራዕይ 19 ላይ ሰገደለት፣ አትስገድልኝ አለው። ድጋሚ ደግሞ ሰገደለት ራዕይ 22 ላይ አሁንም አትስገድልኝ አለው። አክብሮትን ነው። ኧረ እኔ አልፈልግም ምናምን ብዬ ብለሽ ምግብ ና ብላ ብለሽ ብትይ፣ ኧረ አይገባኝም አልፈልግም ምናምን ብለሽ ብትይ፣ ያ ማለት ምግብ አትበይም ማለት ነው ያሳያል። ምግብ አትበይም ማለት ነው ያሳያል። ምግብ አይገባሽም ብለሽ ታስቢያለሽ? አላስብም። እንደዛ ብለው ሊያደርጉ ይችላሉ እንጂ ለመላእክት ይሰገዳል። ለመላእክት ሰዎች ሰግደው ነበረ በወቅቱ። አዲስ ኪዳን ላይም ስግደት ተከልክሎ ከሆነ ራዕይ 3:9 ላይ ደግሞ ይሰገዳል። ለኤጲስቆጶሱ እንደሚሰገድለት ይናገራል። ራዕይ 3:9 ላይ የተሻለ እሱን ጥቅስ አላየሁትም፣ አሁን አየዋለሁ። ስለዚህ መልአኩ አትስገድልኝ ነው ምንድን ነው አይደል እያለ ያለው? በቃ አልችልም አልቀበልም ነው። እንደዛማ ቢሆን ኖሮ እንትን ነው ራሱ። ለምሳሌ ስትመለከችው ሐዋርያት ሥራ 16:29 ላይ ለነ ጳውሎስ ተሰግዶላቸው ነበር አይደል? የእስር ቤት ዘበኛው መጥቶ ምንድን ነው ያደረገው? ከጳውሎስና ከሲላስ ፊት ተደፋ በግንባሩ ማለት ነው፣ ሰገደ ስትመለከችው። ነገር ግን ምን አላለም? ኖ መስገድ የለብህ ምናምን አላለውም። በቃ ጸጥ ነው ያለው። ዳንኤል ምዕራፍ 8 ቁጥር 17 ላይ ዳንኤል መልአኩ ሲመጣ ምንድን ነው ያደረገው? እኔ ወደ ቆምኩበት በመጣው ጊዜ ፈርቼ በግንባሬ ተደፋው ነው የሚለው ለመልአኩ ለገብርኤል። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይም አቢጋኤል ዳዊትን ባየችው ጊዜ ከአህያዋ ላይ ፈጥና ወረደችና በዳዊት ፊት በግንባሯ ወደቀች፣ በምድር ላይ እጅ ነሳች ነው የሚለው። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይም ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳችው ይላል። ስለዚህ የተለመደ ነገር ነው ራሱ። ራዕይ ዮሐንስ ግን 19 ላይ የሚናገረው ነገር አትስገድ ሲለው፣ ለኔ አትስገድ ሲለው፣ ተጠንቀቅ አትስገድ ሲለው ድጋሚ እንዴት ይሰግዳል ነው። አሁን እንደዚህ አሁን አምልኮ ከሆነ ወይም ደግሞ የአምልኮ ስግደት ሰግዶለት ከሆነ ለምንድን ነው? ወይ ደግሞ ትህትናን ነው የሚያሳየው። ራዕይ 19:10 ላይ ልሰግድለትም በእግሩ ፊት ተደፋው፣ እሱ ግን እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝና ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነው አለኝ አለ። ኦኬ እንደዛ ካለ በኋላ ድጋሚ እንዴት ይሰግድለታል? ራዕይ 22 ላይ ደግሞ ስትመለከቱ ቁጥር 8 ላይ ይህ ያየሁትና የሰማሁት እኔ ዮሐንስ ነኝ፣ በሰማሁትና ባየሁ ጊዜ ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው፣ እርሱ ግን እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር ከነቢያት ጋር የዚህ መጽሐፍ ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ አለ። ስለዚህ መልአኩ ወይ ኢንቴንሽናሊ ውስጡ ንያው የአምልኮ ስግደት ነበረ፣ የአክብሮት ስግደት ላለው ብሎ ዮሐንስ ለመልአኩ ሲሰግድለት፣ ወይ ደግሞ ትህትናን ነው የሚያሳየው። ከሁለት አንዱ ነው የሚሆነው። በተረፈ በአዲስ ኪዳን ላይ ስግደት አልተከለከለም። ራዕይ 3:9 ላይ እንደዛ ነው የሚናገረው። የፊላደልፊያ ኤጲስቆጶስ ለሆነው እንደሚሰገድለት ይናገራል። ራዕይ 3:9 ላይ አይሁድ ሳይሆኑ አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበረቶች አንዳንዶቹን እሰጥሃለሁ፣ በእግሮች ፊት ይሰግዱ ዘንድ እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። ሰዎቹን አምጥቶ በፊላደልፊያ ኤጲስቆጶስ ስር ያደርጋል ማለት ነው እንጂ አክብሮት ስግደትን ነው የሚያመለክተው እንጂ አምልኮን አያሳይም። ቢከለከል ኖሮ እንደዚህ አይነት ምሳሌ አይሰጥም። ብዙ ኤግዛምፕሎች አሉ። ራሱ ኢየሱስ ራሱ ተሰግዶለት የለ። ስለዚህ በአዲስ ኪዳን ላይ የተሰገደላቸው አካላት አሉ ነው እንትን ነው ኖርማል ነው። በክርስቲያኒቲ ቴዎሎጂ ፕሮቴስታንት ከመጣ በኋላ ካልሆነ በስተቀረ ጥንት የነበሩ ካቶሊክና ኦርቶዶክሶች ላይ ያለው ነገር በጥንት አብያተ ክርስቲያናት ዘንድ የአክብሮት ስግደት የሚባል ነገር ነበረ አለ። አሁንም ስቲል ነው ማለት ነው። ግን እሱ ነገር ወደ አልሆነ ነገር ሄዷል ነው እኛ እያልን ያለ ነው። ቁርአን ላይ የተከለከለው የአክብሮት ስግደት ማለት ልክ ቤተልሔምን ሳገኛት እጅ ነስቼ በግንባሬ ልደፋ እችላለሁ። ቤተልሔምን ግን በሌለችበት ብሰግድላት ሳታየኝ፣ ሳሰማኝ፣ ሳታቀኝ ሳደርግ ያ ነገር የአምልኮ ስግደት ይባላል።
ለአላህ የምንሰግድለት የአምልኮ ስግደት ነው ማለት የትም ቦታ ሆነን ሁሉ ነገር መስማት ማየት ማወቅ የሚችልና ሁሉን ቻይ የሆነው ለሱ የሚቀርብለት የአምልኮ መስዋዕት ነው። ከዛ በኋላ ምንድነው ያደረጉት? ለመላእክት በሌሉበት ለቅዱሳን ለሰማዕታት ለነቢያት በሌሉበት መስገድ ጀመሩ። ያ ነገር ምንድነው? የአክብሮት ስግደት ሳይሆን የአምልኮ ስግደት ነው። ስለዚህ ያ የአምልኮ ስግደት ምን ተባለ? ተከለከለ ማለት ነውና ይሄንን ነው የሚያሳየው። ኢየሱስ የተሰገደለት የባህሪ ስግደት ሳይሆን የጸጋ ነው የሚሆነው። ናገባ ክርስቲያን ናገባ ስቤ ያለው ግልጽ ነው። ቤተልሔም አዳምጠሽኛል? ወረድሽ? አዎ እንትን ነው ኢንተርኔት ወጥቶ ነው ለምን እንደሆነ አላውቅም። ኦኬ ገብቶኛል። ታዲያ ኢየሱስ ለአብ ማትሰግዱበት ዘመን ይመጣል ምናምን ሲል ክርስቲያኖችን ነው አሁን ላይ መውሰድ እንችላለን። ክርስቲያኖች ስለማይሰግዱ ቴክኒክሊ ማለት ነው። እንደዛ ነው። ማትሰግዱበት ዘመን ይመጣል ማለት በመንፈስና በእውነት ነው የምትሰግዱት። ዝም ብሎ ከላይ አይደለም የምትሰግዱት። በኢየሩሳሌምም ሆነ በዚህ በገሪዛን ነው ገሪባን ተራራ በሚባለው ላይ አይሁዶች ማነው የሰማሪያ ሰዎች የሚሰግዱበት አለ። እዛ ላይም እዚህም ላይም ዝም ብሎ አንድ ስፔሲፊክ ሳታደርጉ ወርልድ ዋይድ በሆነ መልኩ በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል። እሱም አሁን ነው። አብ እንዲህ ያሉትን ሊሰግዱለት ይገባልና ሲል እዛ ጋር እኛ መዳን ካይሆን ነውና ለምናውቀው እንሰግዳለን ብለዋል። ስለዚህ ኢየሱስም የሚሰግደው የነበረው ስግደት በግንባሩ ተደፍቶ ነበር ሲሰግድ የነበረው። ማቴዎስ 26 ላይ ስትመለከቱ በግንባሩ በፊቱ ተደፍቶ ነው ሲሰግድ የነበረው። ያ ስግደት ግን ከልቡ ነው፣ ከልቡ ይመጣል ነው እያለ ያለው እንጂ አይ ቲንክ ክርስቲያኖች ስግደቱን ያቆሙታል የሚለውን ነገር እንትን አይደለም። በነገራችን ላይ ብዙ ነገሮች የሚገርሙ ነገሮች አሉ። ራሱ ቂብላ እንደነበራቸው ክርስቲያኖች ታውቃላችሁ። ወደ ምስራቅ ለጸሎት ወደ ሲጸልዩ ወደ ምስራቅ ወደ ኢየሩሳሌም እንደሚል ታውቃላችሁ። ስንቶቻችሁ ታውቃላችሁ? ካቶሊክ እና ኦርቶዶክስ ድሮ እንደዛ ነበሩ። አሁን ነው እንደዚህ ተሳሳቱት ማለት ነው። አሁን ነው እንደዚህ እንደፈለግን ምናምን የሚሉት ነገር ያመጡት እና ይሄን ይመስላል። ክርስቲያኖች መግባት ትችላላችሁ። አይዟችሁ፣ አንባላም። ለማዳነን በሀሳቡ ላይ ሀሳባችሁን ማቅረብ ትችላላችሁ። አትፍሩ። ኡስታዝ አንድ ሌላ ጥያቄ ጫር ታደርጋላችሁ። ታች ሆናችሁ እሺ። ገሊላ ቀጥይ። ሉቃስ ላይ ማለት ነው። ሉቃስ ላይ ሉቃስ ላይ ነበረና ማርያም እርጉዝ በነበረችበት ሰዓት ኤልሳቤት ሰግዳላት ነበረ የሚለው ላይ ማለት ነውና ግማሹ ለሷን የሰገደችው ይላል፣ ግማሹ ደግሞ በሆዷ ውስጥ ላለው ለክርስቶስ ነው የሚባለው። እና ይሄ ነገር እንዴት ይታያል? ማለት አሁን በኦርቶዶክስ እና በፕሮቴስታንት ላይ ያለው እነሱ ለክርስቶስ ነው የሰገደችለት ይላሉ። ኦርቶዶክሶች ደግሞ ለማርያም ነው ምናምን ይላሉና እዚህ ጋር እንዴት ይታያል? ስግደቱ ተገቢ ነው ወይንስ ደግሞ ለማንስ ነው ያ ስግደት የነበረው? ሰገደ የሚል ነገር የለውም እኮ ራሱ ሉቃስ 1:41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ ነው የሚለው። ደስታን ነው የሚያመለክተው። ዘለለ ታምር ነው ያራሱ ጽንሱ ነው የሚለው። ጽንሱ ነው የዘለለው። በሰገደችላት ጊዜ ጽንሱ ዘለለ ነው እነሱ የሚሉት አይደል? በሰማች ጊዜ እነሱ እንደዛ ነው ኤልሳቤጥ እነሱን ታያቸው። አሁን እነሱ እንደዚህ ይላሉ ምናምን የሚለው ነገር አታምጡ እኔ ጋር። ደሊል ነው የሚያስፈልገው በአሁን ሰዓት። እሺ ገሊላዬ፣ ደሊል ጥቅስ ነው የሚያስፈልገው። አንድ ነገር ሲሉሽ እንዲህ ትላላችሁ የሚለውን ሳይሆን ማስረጃ ነው የሚያስፈልገው በዚህ ዘመን ማለት ነውና ማንም ተወራወራና አርቲ ቡርቲ ሲያመጣብሽ የለም በቃ ቀረ ያ ጊዜ አለፈ። ወይንም ቢሆን እዚህ ቦታ ላይ መጥቶ ሲነግርሽ
ማስረጃ ካላመጣ ጥቅስ ካላመጣ አንተ ማለት ማን ነገር ስትባይ ወይም ተናገረ ልትይ ነው እንዴ? አይሆንም ራሱ። ስለዚህ ያለው አማራጭ ምንድነው? ማስረጃ ያስፈልጋል። የሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ነው የሚለው ጽንሱ በማህፀኗ ውስጥ ዘለለን የሚለው። እኔም ጽንሱ ዘለለ ነው እኔም ያየሁት እኮ እዛ ላይ እንደዛ ነው የሚለው። ጽንሱ የእሷን ሰላምታ ባየች ጊዜ እነሱ የሚሉት ነው እንጂ እነሱ የሚሉት ምን ማለት ነው? እነሱ ያሉት ነው እንጂ በትክክለኛ በቃሉ እንትን ነው የሚለው። እነሱ የሚሉትን አታምጡ እኔ ጋር ማለት አባባል አይደለም የምፈልገው፣ ጥቅስ ነው የሚያስፈልገው ነው የምልሽ። ለአንቺ የሚጠቅምሽ እሱ ነው። ትክክለኛ የሚለውን ነገር ለማወቅ ነው። ጥቅሱን ካላወቅሽው ጥቅሱ ላይ ጥቅስ ካላወቅሽ ጥቅሱ ላይ ነው ፎከስ ማድረግ ያለብሽ። እንደዛ የሚል ነገር አለ ካሉሽ ጥቅስ የት አለ ነው ማለት ያለብሽ ለወደፊቱ እንጂ እሱማ እንደዛ ካልሆነ ይጫወቱብሻል እኮ። ለምሳሌ መልአኩ ገብርኤል ማርያምን ሰላም አላት የሚለውን አመሰገናት ብለው ነው የሚረዱት። አመሰገናት ሰላምታ አላት ሲባል አመሰገናት፣ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ከዛ በኋላ ደግሞ አንቺ ከሴቶች መካከል የተለየሽ ነሽ አላት ይላሉ። የተባረክሽ ነሽ የሚሏትም ማለት ነው። ሉቃስ ወንጌል ላይ ሲናገር ምን አለ? አንቺ ከሴቶች መካከል ምን ያልሽ ናት አለ። የተለየሽ ናት ብሎታል። መልአኩ መጥቶ ምንድን ነው ያላት? አላላትም። ግን መልአኩ መጥቶ ምንድን ነው ያላት? አንቺ ከሴቶች መካከል የተለየሽ ነሽ አላት ብሎ ይልሻል። ግን እንደዛ አይደለም የሚለው ሉቃስ 1:28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነው የሚላት። ከሴቶች መካከል የተለየሽ ነሽ፣ ከሴቶች ተለይተሽ የተባረክሽ ነሽ አላለም መልአኩ። ከዛ በኋላ ደግሞ ሲናገር ከአንቺ የሚወለደው የእግዚአብሔር ልጅ ይባላል የሚለውን ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀምጡት እነሱ። ከአንቺ መልአኩ ገብርኤል ምንድን ነው ያላት? ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ይወድስ በኋላ ነው እንደዛ የሚለው እንትና ነው ያሬድ ነው እንደዛ የሚለው። ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀመጠው። የለም እኮ መልአኩ እንደዛ አላወራም። ሶስት ቅዱሶች ኖሩ አንደኛው ቅዱስ ነው እያለ ነው የሚያወራው። እና አይሆንም እንደዛ። አብሽሪ ጎበዘሻል ደግሞ ማሻአላህ። ጥይት አይለም ያው ለማወቅ ያክል ነው እንጂ እዚህ ጋር ምንም ጠቀሜታ የለኝም። ይሄን ያልኩበት ምክንያት ለመሰለክ እነሱ በኦርቶዶክስ እና ፕሮቴስታንት በዚህ ዙሪያ ላይ ብዙ ጊዜ ለሱ ነው የሚለው ነገር ግራ ስለሚያጋባኝ ዳይሬክት ምንድነው የሚለውን ለማወቅ ያክል ነው የጠየኩት እንጂ ለኔ ምንም ጠቅመኝ ነገር የለም። በዚህ ውስጥ አልሐምዱሊላህ። አይ ይጠቅማል። ስማ እንትን ነው ይጠቅማል። ማወቅ ጥሩ ነው ራሱ። ማወቅን የመሰለ ነገር የለም። ማወቅ ያው እውቀት የሚባለው ነገር አይምሮ ላይ ይቀመጣል። ልብ ላይ የሚቀመጠው ደግሞ ኢማን ነው፣ እምነት ነው። እና እንትን ችግር የለውም። በጣም ጎበዝ ነሽ አብሽሪ። እና ያልኩሽ ለዛ ነው። ደሊል በደሊል ነው ራሱ፣ መረጃ በመረጃ ነው። እና መረጃና ማስረጃ ይዘው እንዲሉ ነው ማለት ነው። ለማንኛውም ሉቃስ 1:41 ላይ አትርሻት ጥቅሷን። እሺ ገስ ላይ ያላችሁ ሃይደር ጥያቄ አለ? አዎ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጠይቅሽ አይደል? ጠይቅ። አይሰማም? ገስ ወይ ሃይደር ይሰማል? ቆይ ጥያቄ ነበረኝና አንዳንድ ቤተክርስቲያን ደጅ ማለት አጥር አካባቢ ያሉት ግንቡ ላይ የሚሳመውና ስግደት የሚደረገው የምን ማስመልከት የምን ስግደት ነው ለመጠየቅ ፈልጌ። የሚሳለሙት ነው የፈለከው አይደር? አይ የሚሳለሙት ሳይሆን ስግደትም አለ። እንደዚህ ዝቅ ማለት ያው ስግደት ማለት መዋረድ፣ መጎንበስ፣ ዝቅ ማለት ለማለት ክርስቲያኑ ነው የሚሰግዱት። ለቤተክርስቲያኑ ነው የሚሰግዱት። ሰላም ለኪ የምን ስግደት ነው? ያን ሰላም ብለው ይሰግዳል። ያክብሮት ስግደት ሰላም ለኪ ቅድስት ቤተክርስቲያን አምሳሊተ ኢየሩሳሌም ብለው ይሰግዳሉ። ሰላም ለኪ ሰላም ልሻለሁ ቅድስት ቤተክርስቲያን የኢየሩሳሌም አምሳል ብለው ይሰግዳሉ።
እሺ አመሰግናለሁ። ሌላ መጠየቅ ይቻላል ከርዕሱ ውጪ? ትችላለህ። ትንሽ መረቀልን። ቦታው ባላቀውም ስውራ ማርያም ይባላልና እና ስውራ ማለት የሚባለው እውር ለማለት ተፈልጎ ስውር ማለት ምን ማለት ነው? ስውር ማለት የማይታይ ለማለት ይመስለኛል እንደ ትርጉም። የተደበቀ ማለት ነው። እንደዛ ለማለት ፈልገው ነው እንጂ እውር ለማለት ፈልገው አይደለም። እሺ ጨርሻለሁ። አመሰግናለሁ። ሃይደር ማለት ምን ማለት ነው? ምን ማለት ነው ሃይደር ማለት? ወረደ ሃይደር ማለት ምን ማለት ነው? ያ ጀማ እስኪ ትምህርት ወሰዱ። ሃይደር ማለት ምን ማለት ነው? ትርጉሙ በአረብኛ